እንዴ ያቋታል ይቺ አክሴል ጃረለች እንዴ ደስታም ጭምር ነው የሰጠው እኮ ደስታም ጭምር ነው የሰጠው እኮ አንቺ ከዝናናባት ተደበርባት እያልኩ እኮ ነው ኧረ ምን እሺ ነው አንቺ ህፃን ልጅ እኮ ነው ህፃን ልጅ እንዴት ነው ደስታዬን ምን ትመለው መደበረው ኧረ አንቺ ምን ችግር አለው አታረገው ሌላ ጊዜ አላደረከውም ነው ወደ ሳሪስ አካባቢ እስቲ እንትኑ ራሱ ካፌው ራሱ ማለት ነው ይሄ ሌክዠሪ የሆነ ካፌ አይደለም እንዴ ቢላ አስረዳሽ ብራዘር በቃ ይሄ አላ ዝም ብሎ ኖርማል ቤት ውስጥ ምናምን ሰው የሚገናኝበት እንደዛ አይነት ነገር ውስጥ ነው ቤቱ ማለት ነው እሺ የመጣበትን ጉዳይ ንገረኛ ስራው ምን እሺ ነው ስለ ስራው አንዳንድ ነገር ላወራሽ ነበር የመጣሁትና ይስማማኛል ላይስማማኝ የሚለው ሰኖንማ እንደ ነገር ያለው አይደል መስማማት ያለበት አንተ ነህ ነገር ያለው ስራው ከተመቸ ያቀረብኩልህ ብር ከተመቸ ኦኬ እሺ እንስማማ ተዳዩ ባለጌ ወደኞች ይዛ ሊሆን ይችላል እና እኔ ጋር የመጣች ጊዜ ሰላም ልትለኛ አንድ ቀን የመጣች ጊዜ ጓደኞቿ ጋር ወደ ሳሪስ ልታደር እንደምትችል ነግራኛለች እንዴት መሰለ ጀስት ከኔ ጋር ሆነስቱ የሆነ ታይም ላይ አስታውሳለሁ እኔን ቀጥራኝ ማለት ተደብቄ ሰማት ነበር በስልክ የሆነ ስልክ ስታወራ ሰምቻለሁ ስለምን እንደምታወራ አልሰማው ግን ስልክ ደውላ የተበሰጫጨች የሆነ እንደማዘን እንደፍራቻ ምናምን አድርጋ ስታወራ ሰምቻታለሁ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ አራረጋለሁ እንደም ብር ነው የምትፈልገው ወይስ ምንድነው የምትፈልገው አንተ ልጅ ታለኝ ምናምን ሰባዊነት ማራመድ ገንዘብ ጨምርልኝሽ እኔ ፈለግከውን ሰጣለሁ ብቻ ግን እንዳልኩ አድርግ የምሬን ነው የፈለግከውን ሰጣለሁ እንዴ ያቋታል ይቺ አክሴል ጃረለች እንዴ ይቺ አርሲማ አይደለች እንዴ ምንድነው ያልከኛለው ከየት አገኛት ያክሰቱ ልጅ ነች እቺ አዎ ለካድሚያቸው አንፃር ማለት ነው ካነጻጸንኳቸው አንፃር ያቺ እኔ እንጃ አለቃዋ ናት ብዬም ለመገመት ይከብደኛል ስትሰግድላትም ስትሽቆጠቆጥላትም ደግሞ አለቃዋ ናት ብዬም ለመውሰድ እንትናለኝ ብቻ ዲቴል መረጃ ውስጡን ያለውን ነገር አላቅም ምንዋቱን አቱን እና ግን አንድ የምትሉበት ቦታ አለ ስቴል ብቻ ግን ልጅቷን እንዳልኩ ድፈሯት አራሳስም ይፈልገው ማስረጃውን ነው በቃ አራሳስም ምን ያንቺ ነው ለካቤል ቢድፈራት ነው የመለከተኝ ከፈለክ አንተም ድፈራት አቤል ማስጫወቱበት ነበር እንዴ ጭራሽ መቼ አትቆጭ እኮ ነው ልጅ እኮ እንትን ብሎ ነው እኮ እኔ ማለት በነገርኩት ቶሎ ያመነታስብኝ ስለነበር ነው ልትቆጭኝ አይደለም እኮ አይደለም አንቺ እንዳሰብሽው አይደለም 3 ሚሊዮን ብር ሰጣለሁ አልኩት በቃ ብሩን ሲሰማ ልጁ በርግጥ በጣም ደንግጦ ነበርና እኔ ጥራውን ጥሩ አድርገህ ቆንጆ አድርገህ ከሰራህ እጨምርልሃለሁ አልኩት እንደዚህ ጋርድ ስል ምን አስታወስከ መሰለህ ስራውን በቃ ለመወጣት በጣም ጊዜ ፈሽቶብኝ ነበር ምክንያቱም በጣም ከብዶኝ ስለነበር ማለት እና በቃ ሰፈር ላይ ቁጭ ብዬ ድድ እያሰጣው ነበር እዚያው ሰዎች ተቀጡ በቃ ምን አካክላሉ ገደንግድ ናቸው ምንም አማራጭ አልነበረም ምንድነው ምናምን የዛ ጋር መጣላት ይችላል ድንጋይ አለ ድንጋይ መቼስ አይገዛም ድንጋይ ላነሳሰል አለ ሁሉም ሽጉጥ አሰል እውነት እኔ ምንም በቃ እኔ ሳስበው ለኔ ለህይወቴ መጥፊያ የሚሆን ይመስለኛል ይሄ ቤት እኔ ለዚች ህፃን ልጅ ብዬ ልጎዳ እንዴ ምንም የቀረ ነገር እኮ የለም እዚህ ቤት ውስጥ ምንም የሚያጓጓኝ ነገር የለም የኔ ቤት አይደለም እንዴ እኔም እኮ በሀገር የተከበርኩ ነበርኩ ትዳር ነበር ልጆች አሉ
ማን ነው? እኔ ነኝ። ግባ። ሰላም። አማን ነው። እንዴት ነህ? ሉፒስ አለሁ። ምን ልታደርግ መጣ? ምን ልታደርግ መጣ? ትንሽ እንጠርተሽኛ እንዴ መጣ? ቢሆንም በሳት መጣለሁ ለመች ደወልክልኝ? በቃ ሰፈር ውስጥ ብቻዬን ስለነበርኩኝ ያው ፍሪ ጊዜች ስለነበረች ነው። አይ ሳታሳውቀኝ መምጣት አልነበረብንም። ይቅርታ ግን ያው ብቻዬን እኮ ስለነበርኩ ነው። ሰፈር ውስጥ ብቻዬን ስለነበርኩ ያው በጊዜ እናውራ ብዬ እኮ። አይ ቢሆንም አሳውቀኝ ነበር። እኔ ጋር ስትመጣ ዝም ብሎ መምጣት አይቻልም ታውቃለህ። እና ምን እሺ ታዲያ በደንብ እየተቆጣሽ እኮ። እሺ የመጣበትን ጉዳይ ንገረኛ። ስራው ምን እሺ ነው? ስለ ስራው አንዳንድ ነገር ላወራሽ ነበር የመጣሁትና ይስማማኛል ላይስማማኝም የሚለው ሰው ኖርማል እንደ ነገር ያለው አይደለ? መስማማት ያለብህ አንተ ነህ። ነገር ያለው ስራው ከተመቸህ ያቀረብኩልህ ብር ከተመቸህ ኦኬ እሺ እንስማማ እኮ። ታዲያ ግን እኮ ይኸውልሽ አቤልን እህት እኮ ነው እኮ እያልሻለሽ። ፈቅደህ መሰለኝ አይደል? ፈልገህ ነው አይደል? ብር የሰጠሁህን ብር ተስማምተህበት ነው አይደል? ስለዚህ ማንንም ትሁን አንተ ምን አገባ? ኧረ አይመጣውም እንደዚህማ። እንዴት ነው የማያገባው? ምክንያቱም እዚህ አቤል ማለት አብሮ አደጌ ነው። አብሮ አደጌ ስልሽ በቃ እንደ ወንድሜ ነው። አንተ ብሩን ነው የምትፈልገው ወይስ ምንድነው የምትፈልገው? አብሮ አደግ ምናምን እንድትለኝ አይደለም። ብሩን ነው የምትፈልገው ወይስ ምንድነው የምትፈልገው? እሱማ ገንዘቡን የምፈልገው አለው። ስለዚህ ታዲያ ምንድነው እያልክ ያለው? እሱን ማሳመን አለብኛ ግዴታ። እሱን ማሳመን ደግሞ ነገር ማለት አለብኝ። እሱ ያንተ ስራ ነው። እኔ ኃላፊነቱን ላንተ ሰጥቻለሁ አይደል? ግን ምን እሺ ቆይ ለምንድን ነው እንዲሆንልሽ የምትፈልጊው አንቺ? ማለት ምን አድርጋሽ ነው እዚህ ነው ያለ? እሱን አንተ ያገባ። እሱን እንደ ፍሬ ሕፃን ልጅ እኮ ናት። አንዴ ምን አደረገች? የሚመለከትን ብቻ አድርግ። እከፍልሃለሁ። የሚመለከትን ብቻ ብርህን ብቻ አስብ። ከተስማማ ታደርገዋለህ፣ ካልተስማማ ሌላ ሰው ፈልጋለሁ። ግን ምን አይነት ገንዘብ ነው የምትሰጪኝ ነው? አሁን እኮ የጠራሽው ገንዘብና አሁን የምታሰሪኝ ስራ የሆነ በቂ አይደለም። አትይም? እስኪ እኮ የሆነ ነገር ጠይብኛ። ደንግጥ አይደል እንዴ ተስማማከው? አሁን ምን አዲስ ነገር ተፈጠረ? አረ ምንም አዲስ ነገር የተፈጠረ ነገር የለም እኮ። የአቤል እህት ምናምን ስለሆነች እኔም በቃ አውቃታለሁ እና የወንድሜ እህት ስለሆነች በቃ ደበረኝ። አትይም? የሆነ ነገር ተዋልኩ እኮ ሌላ የሚሰራ እኮ አላል። ካልፈለግከው ተው፣ ሌላ ሰው ይሰራዋል። ባልፈልገው ኖሮ እመጣለሁ እንዴ? ስለዚህ ወደ ስራ ግባ ታዲያ። ከብዶኝ እኮ ነው ማዘርትቡት። ምንድነው የከበደ? ምን አገባ አንተ? ያገባል እንደ ፍሬ ሕፃን ልጅ ታዲያ እንደዚህ አድርግ ስትይኝ እንዴ? ምንም ላርግ ልበል አይደል? ዋናው ልክ ከፍያለሁ። መክፈሌ ነው ዋናው አይደል? የፈለገ ገንዘብ ብታወጪ ታዲያ አንቺ እንዴ? እኔ እኮ የፈለገ እኮ ሰፈር ውስጥ አስጨናቂ ምናምን ቢሆን እኮ ኖርማል እኮ ነው። ከተስማማ ትሰራለህ፣ ካልተስማማ መሄድ ትችላለህ። ትሰራለህ አትሰራም? አሁን ጥያቄ መስራት አለ መስራት ላይ ነው። አረ ምን የምትጠጣው ውሃ ነገር ትፈልጋለህ? ደስ ይለኛል። ኧረ ላሽ ኧረ እንዴት ብዬ ነው ጭራሽ የብረት ምንድነው ይሄ? ካልፈለገ አልፈለግም አይልም እንዴ? መስራት ካልቻለ እኔ ሌላ ሰው ፈልጋለሁ። የወንድሜ ነህ ጭራሽ መድፈር ትለኝ። ለነገሩ እሱም አይወዳትም እኮ አይደል? ነገር ያለው አይደል? የምትሰራው ከሆነ ትሰራዋለህ፣ የማትሰራው ከሆነ ትተዋለህ። አረ ኖርማል እኮ ነው። እኔ ኮርኳለሁ። ገንዘቡ የጠራሽልኝ ገንዘብ አሪፍ ነው፣ ግን የሆነ ዝም ብለሽ ታኪበታለሽ ነው። ምን ዝም ብለሽ ነገር የለም በቃ ነገር ያለው ብር ተስማምተናል አይደለ? አዲስ ነገር ይዘህ መምጣት አዲስ ነገር ይዘህ እየመጣ ነው። አዎ አዲስ ነገር አለ። በቃ አዲስ ነገር ይዤልሽ እመጣለሁ። ያቀድኩት ነገር አለ። በሱ ነገር ስለ ስራው እናውራ፣ ደስ ይለኛል። ይኸውልሽ አቤል ስለሚያውቃት ግን የሆነ ትንሽ ጓግጬ ምናምን ሊል ይችላል ምናምን ነገርና እሱን ማሳመን አለብኝ። እኔ እሱን አይመለከት። አንተ እኮ ሰጥህ ኃላፊነቱን ሁሉ ነው የሰጠው አይደል? አድርግ ያልከውን ብቻ እንድታደርግ ነው። ከኔ ጋር ሌላ ነገር እንድታወራ አይደለም። እሺ ልትለኝ የፈለከውን እሺ ንገረኝ እኮ። ስታወሪኝ ግን አሁን እኮ የሆነ ጓግጬ ምናምን እያልሽ የተቆጣሽ ምናምን ነገር ነው እያወራሻለሽ። ከሰጠሽኝ አንፃር ምንም አልተቀየርኩም። ከሰጠሽኝ ስራ አንፃር ደግሞ መቆጣት የለብሽም ብዬ አስባለሁ። እኮ እኔ ተነጋግረናል አይደል? አሁን እኮ ተቀየረ፣ ሌላ ሰው ሆነ መጣ። እኔ ምንም የተቀየርኩት ነገር የለም። አቤል ማሳመን አለብኝ እያልኩሽ እኮ ነው። እኮ አሳምነዋ። ማሳመን ያንተ ድርሻ እኮ ነው። አሳምነዋ። ምን ብዬ ነው ማሳምነው? እህቱ እኮ ናት። እቤት ላመጣት ነው ልበለው? ነገርኩ። እቤት ላመጣት ነው ብቻ። ከዛ በኋላ ስራውን አንተ ትሰራዋለህ። እቤት ብቻ ላምጣት በለው። ሌላ ነገር ራስህ መስራት ትችላለህ። ሌላውን እኮ አይደል እንዴ? እቤት ላምጣት፣ እኛ ጋር ትኑር። ቀላል እኮ ነው። ለዛ ነው ከከፈልኩ አይደል? ሌላውን ታደርገዋለህ። ሌላ ቦታ አታደርገውም። ይሄ ነገር
አይነን እንዴት አገኘሽኝ? ቆይ ስለኔ ምን አይነት ዝና ብትሰሚ ነው እንግዲህ እንደዚህ ያገኘሽ? ራስን የተዋወቅከኝ አይደል? መጣ የምትፈልጊው ነገር ካለ ጠይቅኝ አልከኝ። የምፈልገው ነገር ጠየቅኩ። ከፍዬ ነው በደሙ በነፃም አይደለም እኮ ታዲያ የፈለገ ብከፊኝ አይደለም። እሺ ያለውን ነገር ንገሪኝና በቃ እኔ እሰራዋለሁ። እኔ ማዘር ትሙት በቃ እሰራዋለሁ። ገንዘቡ ያስፈልገኛል ምናምን በቃ ተስማምታል። በነገርኩ ተስማምታል። አዎ ተስማምታል። ትደፍሯታላችሁ። ትደፍራታለህ። ሰው አይመለከትም እንጂ ትደፍራታለህ። እህት አለኝ እኮ ግን አንቺ ምን እሺ ህሊና አለኝ እያልክ ነው አንተ? ድራግ አዘዋሪ ድራግ ተጠቃሚ አይደለህ እንዴ? የፈለገ እኮ ሱሰኛ በሆነም እኮ እህት አለኝ እኮ አንቺ። አራተኝ አራረጋለሁ እንደውም ብር ነው የምትፈልገው ወይስ ምንድን ነው የምትፈልገው አንተ ልጅ? እህት አለኝ ምናምን ሰብአዊነት ማራመድ ገንዘብ ጨምርልኝሽ። እኔ የፈለግከውን እሰጥሃለሁ። ብቻ ግን እንዳልኩህ አድርግ። የምሬን ነው። የፈለግከውን እሰጥሃለሁ። ስቴል ብቻ ግን ልጅቷን እንዳልኩህ ድፈሯት። አራሳስ የፈለገው ማስረጃውን ነው በቃ። አራሳስ ምን ያንቺ ነው? ለካቤል ይድፈራት ነው የመለከተኝ። ከፈለክ አንተም ድፈራት። አቤልማ ሲጫወቱበት ነበር እንዴ? ጭራሽ መቼ መቼ ምን? አይ በቃሽ። እሺ ምን? እሺ ምን እኮ በቃ ስራውን አሁን ያከናውናሉ። አትይም አንቺ ዝም ብለሽ ሆነ ሳቢ አክይበት። ችግር የለም። ሂሳቡን ለኔ ተው። እኔ ፈለከው ኖርማል ፈለከው ልክላለሁ። ስቴልሽ ምን ቅር ያለ ነገር አለ? አይ ቅር ያለ ነገር የለም። በቃ አቤላን አሳምናታለሁ ምናምን ነገር የሆነ ግን አቤላ የምትጠቃቀመው ነገር አለ። አትይም አቤላማ ድርድ ስራው አይደል ድራግ እኮ የሆነ የምትጠቃቀመው ምናምን ነገር ከዛ ከፍ ያለም ነገር አለ? ኖ ከዛ ከፍ ያለ ነገር ምንም ነገር የለም። እሱማ ንገረኝ። እኔ የማላውቀውን ነገር መስማት ያለብኝ ንገረኝ። ይኸውልሽ አቤላ ሁሌ በጣም ላፊ ሰኞራል። አትይም በቃ ላፊ ስለሽላፊ ጭንቅላቱ ልወጣው በቃ እሱ ስለማንም ምንም ግድ አይሰጠውም። ስለዚህ አሪፍ ነው እኮ ይሄ ታዲያ ለስራችን እኮ ይሄ ለኔም እኮ አሪፍ እኮ ነው እያልኩሻለሁ እኮ ይሄን ነው። ግን የሆነ በቃ ድራግ መግዣ ደግሞ የሆነ ሳቢ ደግሞ ብታኪልኝ አሪፍ ነው። ሳቢ አክልልሃለሁ እኮ እያልኩ ነው። ሰጣለሁ ጨምራለሁ እያልኩ እኮ ነው። ስለ ብሩ አታስብ እያልኩ ነው። እንዳልኩ እናንተ ብቻ ልጅቷን እንደፈለክ አድርጋት እያልኩ ነው እኮ። ደስታኩም ጭምር ነው የሰጠውክ። እሱማ እኮ ማታ ምናምን መጥቼው ሰራት ነው ማለት ሰራተኛ ደግሞ አለች። እኔ ያመቻቸዋለሁ። ቤት ሰራተኛ አለች አይደለ? እኔ ራቅ ብላ እንድትሄድ አደርጋለሁ። ስቲል ራቅ ቢያደርግ እንድትሄድ አደርጋለሁ። ከሰፈር ራቅ ብላ እንድትወጣ አደርጋታለሁ። ማለት ቶሎ እንዳትመለስ አንተ ልጅቷን ይዘህ ከዛ ቤት እስክትወጣ ድረስ ከኔ ጋር ይዛት እስክትወጣ ድረስ ድርትትዩዋን አረ ምንም አያሳስብ። ምን የሰራተኛው ሌላ ቦታ ከላክሻት ልጅቷን ደግሞ እንድትሄድልህ የራስን ሲስተም እኔ ነግራታለሁ። ሰዎች ይወስዱሻል። ጀመሪ ማደጎ ልጅ ናት። ያን ያህል እንክብካቤም እኮ አያስፈልጋትም። ያን ያህል ማሳመንም አይጠበቅብኝም። ስለዚህ እነግራታለሁ ለሷ መተው ይወስዱሻል በየ እነግራታለሁ። የሚመጣ ሰው አለ ይወስዱሻል። ከዛ ከፈለክ አንተ የፈለካት ቦታ ወስደህ ቤት ወስደህ ራስህ ጋር አስቀምጠህ ጭራሽ ራሴ ጋር እንዴት ነው ማስቀምጣት? አለ በቃ የሆነ ፕሌስ አለ እዛ አስቀምጣታለሁ። እኔ ጋር ማለት አስቀምጣት በቃ። አንተ እኮ ጀምር ደስታም ጭምር ነው የሰጠው እኮ ደስታም ጭምር ነው የሰጠው እኮ። አንቺ ከዝናናባት ተደበርባት እያልኩ እኮ ነው። ኧረ ምን እሺ ነው አንቺ ህፃን ልጅ እኮ ነው። ህፃን ልጅ እንዴት ነው ደስታዬን ምን ትመለው ምትደበረው? ኧረ አንቺ ምን ችግር አለው? አታረገውም? ሌላ ጊዜ አላደረከውም ነው ወይስ ምን ችግር አለው? ኖርማል ነው። ህፃን ልጅ ነው። ኧረ አንቺ እንዴ ያን ያህል ህፃን የምትባል አይደለችም። 11 12 ጓድጋለች እኮ ጎርምሳለች። በሴት ልጅ ድሮ በገጠር 8 ዓመት አይደል የሚያገቡት? ስለዚህ አድጋለች ማለት ነው እቺ ልጅ። ስለዚህ ምን ትፈልጋለህ ከዚህ በላይ? ሁሉ ነገር አመቻቸውልህ። ገንዘብ ሰጥቼ ደስታ ሰጥቼ ከዚህ በላይ ምን ፈልክ? ስቴል በቃ ግዴታ አርሙን ለመጠቀም በቃ አሽሽን መሳብ አለብኝ። አትይም ማለት እንደዚህ ኖርማል እጂ አሁን እንቺን እንደዚህ እንዳወራሽ ምናምን ጉፍጥጥ ብዬ እጂ ምናምን ነገር አላረጉም። አሽሽን ሁሌ እንደሳብከህ እኮ ነው። ምንድነው እንደ ኖርማል እንደ አዲስ አድርገው እንደማታቃቅት የምታደርገው? ኧረ የተውኩት ነው። ምን ሺ ነው የምትይኝ እንዴ? እኔን ስራ ከጀመርኩ አንቺ ጋር መስራት ከጀመርኩ በኋላ እና የሰጠሽኝን ብር ካሰብኩት በኋላ እያቆምኩት ነው እኔ ማዘሬ። ኧረ ከዚህ በለጥ አብረን እንሰራለን። ምን ለምን ታቆማለህ? ማለት በቃ እንደዚህ አይነት ገንዘብ የምትሰጪኝ ከሆነና ከውጪ የምታስወጪኝ እንትን ትላለህ። እኔ ከሀገር መውጣት እንደማስወጣ ነግሬያለሁ አይደል? ከሀገር አስወጣሃለሁ። ፓስፖርትን አስተካክል። ችግር የለም። ፓስፖርት ነው ይስጠኝ። እኔ ሰው አለኝ። ችግር የለም። እኔ ሰው አለኝ። ፓስፖርትንም ቢሆን እኔ ጨርስልሃለሁ። ኧረ የምርሽን ነው? ግን ላቀቂኝ ችግር ይጣሉ አልኩ እኮ። ለምን ቀልዳለሁ? ይሄ እኮ ስራ አይደል እንዴ? ኧረ ላሽ በስራ ቀልዳለህ እንዴ? እኮና ቀኑን መቼ ልወስኑት ታዲያ? ማለት እኔ አሁን የምታረጋው ደስተኛ ነኝ እኔ። ሰራተኛዋን ልጅ እኮ ሰራተኛዋን እዩ ለኔ ብሽ በቃ ላስተካክልልህ። እሷን እኔ ላመቻቻት ሰራተኛዋን ላስወጣት ከቤት እኮ። ስለዚህ በቃ እኔም አሁን ከዚህ ካንቺ ጋር እንደጨረስኩኝ ምናምን አቤልን ማሳመን አለብኝ። አትይም? አቤል ምን አገባው? ብር ይሰጠው እንጂ አቤል ምን አገባው?
አይደለም የሆነ ነገር ማሳመን አለብኝ። አቤል ብር ካየ ምንስ ይምራል እንዴ? እኔ አቤልን አውቀዋለሁ እኮ። እንደዚህ ታዲያ የገዛህቱ እኮ ነው እኮ ምትይ እሱ መቼ እህቴ ብሎ አምኖት ተንከባክቧት ያውቃል እንዴ? እኔ ተንከባከብኳት። ምን አርጋችሁ ነው? ምን አረበ ቂርቆስ? ምን ብታረጋችሁ ነው? ምን እያልክ ነው? ኧረ ምን ኖርማል ነው በቃ እኮ በቃ ይኸውልሽ እንዳልኩሽ አቤላን እያሳመናታለሁ ምናምን ነገር ከዛ በኋላ ያለውን ነገር ከጨረስኩኝ በኋላ ቀጥታ በስልክ አሳውቅሻለሁ። ምን ይመስልሻል? አቤላ ምንም ማሳወቅ አይጠበቅብህም አልኩ። ቀጥታ ውሰዳት። ምንም የምታሳውቀኝ ነገር ስራውን የምትሰራው ከሆነ ወደ ስራ ነው። እኔ ወደ ገደለው ነው የምወደው እኮ ነገርኩሽ እኮ እያንዛዛኸው ነው እኮ እያንዛዛሁት አይደለም። ስለዚህ በቃ ስራውን ትሰራዋለህ። አሰራውን በቃ እሰራዋለሁ ብዬ እኮ ተቀብዬሻለሁ። የሰጠውን ብር አይተሃል አይደል? አንተ ቃላት መጥራት ራሱ ቁጥር ማታውቀውን እኮ ነው ያሸከምኩህ። በቁጥር ማታውቀውን ብር እኮ ነው ያሸከምኩህ። እሱማ እንደዚህ አይነት ሳቢያ ይቻላል አቅም ማለት ነው። ስለዚህ ትሰራለህ አሰራም ነው ትልቁ ጥያቄ። እሰራዋለሁ ብዬሻለሁ እኮ በቃ አቤላን የሆነው ነገር ብዬ እለዋለሁ። አቤላ ያስፈልግ በቃ አቤላን እኮ በቃ ተው በቃ አቤላን አንተ እሺ አቤልን በሲስተምክ የምታሳምነው ነገር አንተ እኔ ማሳምነው መንገድ ዛሬ ማታ ለኔ አትንገረኝ ነው የምልህ። እኔ ስለ አቤል ማሳመን አይመለከትም። ለአንተ እኮ ሰጠውክ ስካፍለክ እኮ እንድታመቻቸው ነው ሁሉ ነገር እንድታመቻቸው ነው የምከፍልህ። እሺ እንጂ ለኔ መተህ ሐሳብ እንድትለኝ ጭንቀት እንድትለቅብኝ ምናምን አይደለም እኮ በቃ ነገ ማታ ላይ አንድ ሰዓት ከምናምን ላይ በቃ ሰራተኛዋን ዝም ብለሽ የሆነ ሩቅ ቦታ ሊመሻሸካል ሰራተኛዋን ችግር የለም የፈለከው ነገር አደርጋታለሁ ማለት ልካታለሁ ወጣ እንድትል ከዛ ለጫም ነግራታለሁ። ካልሆነ ግን እኔ ያስወግዳታለሁ አትይም? አይ ማስወገድ አይጠበቅብም። እኔ ራቅ አደርጋታለሁ። አይ ነው ማስወገድ ስለሽ ነው እኔ እገላታለሁ ምናምን ያልኩሽ አይደለም። እና ያው በቃ ቤት ውስጥ ምናምን ድንገት መስመጣ ከሆነ ወይ አልፋ መስመጣ ከሆነ ወይ ይበላት በቃ የሆነ የምታረጋት ነገር አዲስ ሲጀምር ላንተ ይሄን ስራ መንገር ለራሱ ኳስተኛታለሁ አትይም? ኖርማል ነው ኖርማል የፈለካትን አድርገህ ልኮ ሰጥሽ ኃላፊነት ሰጥቶ ስከፍል እኮ እንድትወጣ እኮ ነው። ፒስ በቃ እኔ መቼኛል ማዘርተሙት የከፈልኩ እኮ ይሄንን ሁሉ ኃላፊነት እንድትወጣ ነው እንጂ ዝም ብዬ አይደለም ብሬን ማፈሰው። ስቴል በቃ ማታ ስራውን ጨርስልሻለሁ። እናንተ ብቻ ደፈሯት ይርቷን ደፈሯት ፈለጋችኋትን አድርጉ። እኔ አይመለከተኝም በቃ እኔ የምፈልገው መደፈሯን ብቻ ነው። ስቴል ትደፈራለች እንደፈለ አንቺ እንደምትፈልጊው አይነት ነገር ይሆነልሽ ነገር እኮ ነው። ደስታም ጭምር ነው የሰጠው ከብር ጋር ደስታም ጭምር ነው የሰጠው እኮ ማሳደግም ትፈልጊ ከቻልኩ ማሳደግም ይችላል። ምኑን ጩጩዋን ነው ፈለዋን ኧረ አንቺ ትላጫለሽ ምን ላደርግ ሆነ እንጂ ማሳደገው ጭራሽ በስቲ እድሜ ምናምን ኧረ አይመጣውም። ማዘርተም ማሳደግ እንዴ አሪት ተማታ ትደበርባታለህ። ኧረ ተይ አንቺ እኔ እኮ ለከፈልሽኝ ገንዘቡን ተቀብዬ ቀጥታ ለመሄድ እንጂ እኮ እኔ ጭራሽ እዚህ ልደከረትበት አይደለም። ማዘሬ በቃ ዛሬ ማታ ማን ነው ነገ ማታ ጨርስልሻለሁ። አንቺ አመቻችልኝ። ሰራተኛዋ ካለች ይኸውልሽ እንደነገርኩሽ ነው ጸጥ አደርጋታለሁ። የፈለከውን አድርግ እኮ አልኩ ኃላፊነቱን ሰጥቼሃለሁ። እሺ በቃ እንዴት እንደዚህ እሺ አመሰግናለሁ። በቃ ፒስ በቃ ወረልሻለሁ። በቃ እስቲ ደውልልኝ። ሄሎ ወይ አለቃ እንዴት ዋልሽ? አለሁ ደህና ነኝ። ኧረ አትቆጪ እኮ እኔ ልጅ እኮ እንትን ብሎ ነው እኮ እኔ ማለት በነገርኩት ቶሎ ያመነታስብኝ ስለነበር ነው። ልትቆጪኝ አይደለም እኮ አይደለም አንቺ እንዳሰብሽው አይደለም። 3 ሚሊዮን ብር ሰጣለሁ አልኩት። በቃ ብሩን ሲሰማ ልጁ በርግጥ በጣም ደንግጦ ነበርና እኔ ጽራውን ጥሩ አድርገህ ቆንጆ አድርገህ ከሰራህ እጨምርልሃለሁ አልኩት። እሺ እኮ አንቺ አትቆጪኝ እኮ አልኩሽ። እኔ እኮ ችላ ብዬ አይደለም እኮ ስራውን ችላ ብዬ እኮ አይደለም። እኔ እንደዛ አይደለም፣ የምር እንደዛ አይደለም። እኔ እንደ አንቺ እንድትናደጅ አልፈልግም። እኔ እኮ ስራውን በአግባቡ እንዲያልቅ እኮ ነው። ጥርት ብሎ ደግሞ ቀላል ስራ አይደለም ታውቂያለሽ። ልክ ነሽ። አዎ እኮ ይሄ ቀላል ስራ አይደለም እኮ አንቺ እንደምታስቢው ቀላል ስራ አይደለም። እሺ አለቃ አንቺ አትቆጪ። እኔ ነገርኩሽ እኮ እኔ ስራውን ጥንቅቅ አድርጌ የሚሰራ ልጅ ነው ልጁን ያገኘሁት። ስራውን ጥሩ አድርጎ የሚሰራ ልጅ እኮ ነው። አዎ እሺ አውቃለሁ። ምንም እንከን እንደማትፈልጊ እኮ አውቃለሁ። ምንም ነገር ካንቺ ጋር እንዲነካካ እንደማትፈልጊም አውቃለሁ።
አይ አንቺ ጋር የሚደርስ ነገር የለም በቃ እኔ እንደሚሆን እኮ አድርጉ ልጁ በቃ አሁን ተስማምቷል በቃ ዛሬ ሳይሆን ነገ በቃ ሁሉ ነገር ጨርሳለሁ ብሎኛል በቃ እሺ በቃ እሺ አንቺ ግን አትቆጪ እሺ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንዴ ያቋታል? ይቺ አክሴ ልጅ አይደለች እንዴ? ይቺ አርሴማ አይደለች እንዴ? ምንድነው ያልከኛለው? ከየት አገኘሃት? ያክስቱ ልጅ ነች እቺ? አዎ። እና እሷ ጋር ያለችው ሕፃን ልጅ እንድትደፈር ያደረገችው እኮ ሴት ነች። እሷ ነች? ሙሉ ቪዲዮ ላይ እንግዲህ ክፍያ ፈጽማለሁ ድፈሯት ስትል ነው የሚያሳየው። ማሙል ለመንፈስ ቅዱስ ያክስቴ ልጅ እኮ ነች። ምንድነው የምትለው? እንዴ አይነት ስራ ትሰራለች እንዴ? ምን ያህል ብር ነው የምትከፍለው? እንግዲህ ካለው ከ3 ሚሊዮን ብር በላይ ከፍላለሁ ስትል ነው የነበረው። ልጅ ራሱ ኤርሚያስም ሲነግረን የነበረው ይሄንን ነው። ከዚህ ቪዲዮ ማስረጃ አለኝ ብለው ደግሞ የተናገረው ይሄንን ነው። እሷ ምን አጥይዳ እኮ ነች። ምንም የሌላ ደሃ ነች። ከየት አመጣች? እውነትን ነው የምትለኝ? ግን እኔ ላምን አልቻልኩም። እኔ ምን አይነት ፈተና ውስጥ ነው የገባሁት? ግን ምን አይነት ፈተና ነው? እውነት እቺ እሷ ነች? እስቲ በደንብ ያረጋግጡ። አንዴ ካሜራውን አጥፋውና በደንብ ያረጋግጡልን። የሚገርም ነው። እንዴት ብዬ እንደማምን አላውቅም። ሳይሰማ መስከረም አይጠባም አሉ። ጭራሽ ነገሩ ዞሮ ወደ እርሷ አክስት ልጅ ጋር ደረሰ። መጣ እንጂ ዞሮ ወደ እኔ መጣ። ምን ታደርገዋለህ? አሁን ይሄንን ነገር ምንድነው? ይሄኔ ከአእምሮ የበላይ እኮ ነው የሆነብኝ። ሰሞኑን በሱ እንቅልፍ ያጣሁት ሳያንሰኝ እንደገና ደግሞ በሷ እሷ የገዛ ወገን የገዛ ዘመዴ እንዴ እኔን ማጥቃት ነው እንዴ ስራቸው? እኔን ለማጥቃት ነው ወይስ ምንድነው? እኔ ምንም ተልኳቸው አልገባኝም እኮ ምንም ሐሳባቸው ምንድነው? ሐሳባቸው ምንድነው? የተረዳው ከሷ እንግዲህ እኔ ከሷ ጋር አልተገናኘሁም እኮ ድብቅ ካሜራ ቪዲዮ የቀረጽኩ ቪዲዮ አለኝ አለኝ ኤርሚያስ። እሷ ስታዋውለው ምን ስትል በጓደኛዬን ተባብሬ አለ። ምክንያቱም የሆነ ነገር እንኳን ቢደርስብኝ ለጓደኛዬ እንደማስረጃ መሰጠው ነው ብለው ነው ተባብረው ቀርጸው የነበረ የነን ቪዲዮና ገንዘብ ስደልለው ወደ 3 ሚሊዮን ብር እንደምትሰጠው እቺን ሴት ከደፈረቻት ካስረገዘቻት እና እርግዝናውን ማስረጃ እጁ ላይ ካስገባችለት ማን ነው ጓደኛው? ኤርሚያስ የአቤል ጓደኛ። ኤርሚያስን በዋናነት ደልላ ያመጣችው እኮ እሷ ነች፣ ፈልጋ ያገኘችው። እንዴት ይሉ ነገር 3 ሚሊዮን ብር ከየት አባቱ አምጥታ ነው የምትሰጠው እሷ? እኔም ግራ ይገባኝ ነው እንግዲህ የት ተገናኙ እነሱ ሁለቱ? የት ተገናኙ? ለነገሩ እሷ አፏ ጤፍ ይቆላል እኮ ፈጣን ናት። ገባህ አይደለም? የመጣችው እኔ ጋር አንድ ቀን ነው። እንዴት ተገናኙ? እኔ ከአእምሮ በላይ ሆኖ እየሆነ እኮ ነው ሁሉ ነገር። አላማቸው ምንድነው? ከማጋ ነው እየተባበሩ ያሉት እንዴ? እኔን አሳብደው ሊያስወጡ ነው እንዴ ከዚህ ቤት? እኔን አሳብደው ሊያስወጡ ነው? አላማው እሱን ለማስወጣት ነው? እሷን ላይ ጠቅሎ ሊያስገባ ነው? አትሆነም እኮ እቺ ዱርዬ ናት። ዱርዬ እኮ ነች። አፏ ጤፍ የሚቆላ ማሳመን የምትችል ስላላወቃት ነው። ታሸጠዋለች ቤቱን በላዩ ላይ መስሎታል። ከበፊት ጀምሮ ነው የሚያውቀው እርሱ እንዴ? እኔ አብራችሁን አደጋችሁት? አብረን አላደግንም። ከሷ ጋራ በድሮን እንትን እንል ነበር፣ እንገናኛለን። እኔ ከሀገሬ ሳልመጣ በፊት እኔ ከመጣሁ በኋላ ግን አንድ ቀን አጣይቃ መጣ አግኝታኛለች። ከዛ በኋላ እናቷንም እየፈለገቻት እንደሆነ ነግራኛለች። አባቷ ሞቷል። ህፃኑና ነው አባቷ የሞተው። ያለ አባት ነው ያሳደገቻት። አሁን ደግሞ እንግዲህ እናቷ ትኑር ትሙት አላውቅም። ምክንያቱም እኔም አድራሻቸውን አላውቅም፣ ጠፍተውብኛል። እሷም እኮ አንድ ያየችኝ እንጂ ሄዳ ጠፋች፣ አልመጣችም። እኔ ጋር ከዛ ወዲህ መታ አታውቅም።
ስማ ወልደ መንፈስ ቅዱስ ዛሬ ምንድነው የምታሰማኝ አምላኬ? ምንድነው የምሰማው? እንደው ከዛ በኋላ እዚህ ካደገች ቤተሰቦቿ ወይ አባቷ ካረፈ በኋላ እናቷንም እንትን ካለች በኋላ እዚሁ ነበረ ኑሮ የነበረው ወይስ? እኔ ኑሮ እዚህ እንደምትኖር ነግራኛለች። እኔን ከኔ ጋር ግን የተገናኘችው አንድ ቀን ነው። ተመልሼ እመጣለሁ አለች፣ በዛው ቀረች። እናቷን እየፈለገቻት እንደሆነም ነግራኛለች። ታግኛት አሁን አታግኛት እናቷ ትሙት የማውቀው ምንም ነገር የለም። እኔ ምንም መረጃ የለኝም። እኔ እንደነገርኩ እዚህ ቤት መጣሁ፣ ከዚህ ቤት ወጥቼ አላውቅም። እኔ እኮ ዘመድ እንደሌለኝ ሁሉ ነው የማውቀው። እነሱ አሁን እዚህ ኑሮ አይኑሩ የማውቀው ነገር የለም። እኔ እዚህ ሀገር ብቸኛ ሰው እንደሆንኩ ነው የማውቀው። ታዲያ ማለት ምን አይነት ዓላማ ይኖራታል አሁን እቺን ህፃን ልጅ ለማስደፈር? እርሶ እንደሚሉኝ ከሆነ እንግዲህ ምንም ገንዘብ የምታገኝበት ምንጭ የለም ወይ ደግሞ ለእንደዚህ አይነት ገንዘብ የሚዳረግ ነገር የላትም። ምንም የላትም። ይሄ ሁሉ ነገር ከሆነ እንዴት ነው እንደዚህ ሊሆን ይችላል? ምንም የላትም። እንደ ሰው እንደ ልጅ ሄዳ አረብ ሀገር እንኳን ሰርታ ብትመጣ ገንዘብ አትራቅማ መጣ እችላለሁ። እሷ እዚህ ስትዞር ነው የምትውለው። የት ታውቀዋለች? ይሄም እኮ አንድ ቁም ነገር ነው። የት ታውቀዋለች? ሰርቶ ቤተሰብን መርዳት አረብ ሀገር ሄዶ አንድ ቁም ነገር ነው። እኔም ይሄን ሄደችም አይመስለኝም። እዛ ብትሄድም ይሄን ብርኬት ታመጣዋለች። ይገኛል እንዴ እንዲሁ በከንቱ? እኔ እኮ ግራ ገባኝ። አረ እውነቱን መድኃኒዓለም ያወጣው። በስመ አብ እኔንም ከዚህ ቤት ይግሬን ይንቀለው። እውነት እኔ ምንም በቃ እኔ ሳስበው ለእኔ ለህይወቴ መጥፊያ የሚሆን ይመስለኛል ይሄ ቤት። እኔ ለዚች ህፃን ልጅ ብዬ ልጎዳ እንዴ? ምንም የቀረ ነገር እኮ የለም እዚህ ቤት ውስጥ። ምንም የሚያጓጓኝ ነገር የለም። የኔ ቤት አይደለም እንዴ? እኔም እኮ በሀገር የተከበርኩ ነበርኩ። ትዳር ነበር፣ ልጆች አሉኝ። ገብቷል። በምክንያት ሳይመቸኝ ቀርቶ ተነስቼ ነው ትዳሬን ጥዬ ወጣሁ ከሀገሬ እና በሰው ሀገር እንዲመሆነ እነሱ ቤት ገባሁ፣ ቤተሰብ ሆንኩኝ፣ ቀረሁ በቃ። አሁን ደግሞ በስተመጨረሻ ነገር ከደረሰብኝ እዚህ ምን እሰራለሁ? እኔ እውነቱ ይወጣልኝና እንደምንም ላይ እኔ ልጅ እውነቱ እንዲወጣ አድርግልኝ እባክህ እርዳኝ። ከዛ በኋላ እኔ እግሬን ማውጣት ነው የምፈልገው። ልጅቷን ግን ለድርጅት መስጠት አለብኝ፣ ለሆነ ድርጅት መስጠት አለብኝ፣ ለፖሊስ አመልክቼ። እዚህ ጥያትማ አልሄድም። እነዚህ ተቀራምተው ነው የሚበሏት። እንግዲህ ልጅቷን እኛም በኃላፊነት እንወስዳታለን ወይዘሮ ዙልፋን። ምክንያቱም ህግ አውቆ መሰጠት አለባት ለሚመለከተው አካል። ጉዳት ቀላል አይደለም። ይሄ ነገር ለማስተካከል ደግሞ መቀበል መቻል አለብን። ግን እንደው ስለ አክስቶ ልጅ በተለየ ሁኔታ መረጃ ከዚህ በፊት የወንጀል ሪካርድ ነበረባት ወይ ደግሞ እንደዚህ አይነት ነገር ላይ ተሳትፋ ታውቃለች? እርሶ በሚያውቁት? እኔ ምንም አላውቅም። እኔ እኮ ነገርኩ፣ እኔ ግንኙነት የለኝም። መጣች፣ ጠየቀች፣ አገኘችኝ፣ በጣም ደስ ብሎኝ ተቀበልኳት። እመጣለሁ አለችኝ። እናቴንም እያፈላለኩኝ ነው አለችኝ። የስጋ አምላክ ይርዳሽ በሂጅ አልኳት፣ ሄደች። ከዛ ወዲህ ምንም መረጃውም የለኝም። እሷም በዛው ጠፍታ ቀረች ሳትመጣ እኔ ጋር። እኔ እንዳውም የሆነ ጊዜ ላይ አሰብኳት የት ሄዳ ነው ብዬ ማለት ነው። ለካ እሷ እዚህ ስራ ይዛለች። ለካ እሷ ትልቅ ስራ ውስጥ ነች ያለችው፣ ከባድ ስራ ውስጥ። ምክንያቱም ለምን መሰለ ገንዘቡ ከየት መጣ? ከማን ጋር ነው እየሰራች ያለችው? እሷም እኮ እሷ ተይዛለች። አሁን እንግዲህ ቀጥታ ልጁን ካገኘን በኋላ እሷን ለመያዝ ነው የምንሞክረው። እሷን በቁጥር ውስጥ ለማዋል ነው የምንሞክረው። በቃ መያዝ አለባት። እውነቴን ነው የምልህ። እሷ ከአቤል ላይ ይቻላልያትም። ሁለቱም ፍርዳቸው ማግኘት አለባቸው። ለምን መሰለ በገንዘብ ደልላ እሷም ይችን ህፃን ልጅ እንትን ብላ እኔን ለመበጥበጥ ነው የፈለገችው። እኔ ጋር ከምን አገናኛት? ጸብ የለኝ ከእናቷ፣ ጸብ የለኝ ከሷ፣ ጸብ የለኝ። ለምንድን ነው እኔን መጉዳት የፈለገችው? ለምንድን ነው እኔን ማግኘት የፈለገችው? መጀመሪያ አሁን ሳስበው እኮ ወደኋላ ሂጄ ለምን አንድ ቀን አይታኝ ጠፋች? ከማን ጋር ተገናኝታስ ነው የመጣችው ወደሚለው እሳቤ ውስጥ ገብቻለሁ። እንዴ በአሁኑ ሰዓት እኔ እኮ አእምሮዬ ምስቅልቅል ነው ያለው። በቃ ማሰብ ከምችለው በላይ ሆኖብኛል ሁሉ ነገር። ከህፃኗ ይልቅ እኔ ነኝ እየተጎዳ ያለሁት። እንደገና ደግሞ የተረገመ ልጅ አንድ ቀን ሊደፋኝ ይችላል፣ እድሜ ህይወቴ ሊያጠፋ ይችላል። እኔም እኮ ምንም ዋስትና የለኝም እዛ ቤት ውስጥ። እኔ አሁን ለዚህ ህፃን ነው እንደዚህ ሆኖ አይደለ? እሱ ደግሞ እኔ ሊገለኝ ይችላል። ምን ዋስትና አለኝ እኔ? እንዴ እኔም ቢገለኝ እኮ እሱ አስሮ ይወጣል። ገብቷል? እሱ በገንዘብም በምንም ይወጣል። ግን እኔ ደሃ ለምን ድፍት ልበል? ለምን? ስለዚህ ቶሎ ጨርስልኝና እኔ ልጅ እባክህ እኔም በቃ ከዚህ በኋላ ወደ ሀገር መሄድ ፈልጋለሁ። እና የኔ ልጅ እኔ አሁን እንደነገርኩ የኔ ስቃይ በስቷል። በጣም ስቃይ ውስጥ ነኝ ያለሁት። ምን መሰለ ይቺ ልጅ የደረሰባት በደል ቀላል አይደለም።
ባለፈው አይታታል እንዴት ተሆነ እንደነበር አይደለ እንኳን እሷ ያየችው አይደለችም እኔ እንኳን ሳላየው ምን ያህል አሰቃቂ ነገር ነው የፈጸመባት ምን ያህል መጥፎ ነገር ነው ያየችው በህፃን ጭንቅላቷ ምንድነው የተቀረጸው ጭንቅላቷ ውስጥ ለሊት እንደማተተኛ ነው ነገር ስትባትስ ነው የምታድረው መታኒ ስር ትሸጎጣለች አድኝኝ ያለች አንድ ቀን ለሊት እኔ እንቅልፍ አጥቼ አደርኩ መጣብኝ አድኝኝ ያለች እንዴ ይሄንን ሁሉ ማስተናገድ አለብኝ እንዴ ስትል ነው የምታድረው ከኩዮቿ እንደ ኩዮቿ ተጫውታ ታቅም ይችላል በቃ ቤት ነው የምትውለው ይሄ ደግሞ አእምሮዋ ላይ ከባድ ተጽዕኖ ሊያመጣ ይችላል ችግር ሊፈጥር ይችላል ገባ እንደውም ሐኪም ሁሉ ህክምና ሁሉ ሊያስፈልጋት ይችላል እያስባለው ለምን እኔ አጠገቤ ስላለኝ ስለማያት ነው ይሄ ስነ ልቦና ነው ምንድነው የምትሉት ህክምና የእውነት ነው ማለት ባለሙያ ካለ እናንተ አካባቢ ብታሳያት ደስ ይለኛል ለምን መሰለህ ጭንቅላቷ በቃ ጥሩ አይደለም ወጣ ከጓደኞቿ ጋር ካልተጫወተች ምትለፈልፍ ከሆነ ምትቃጂ ከሆነ ይሄንን ሁኔታ ማየው ደግሞ እኔ ከሆንኩኝ ይሄ አሁን የኔ ኃላፊነት ነው የኔም ግዴታዬም ነው ያንተም ኃላፊነት ነው መጀመሪያ ይሄ ነው እንደው መቅደም ያለበት ገብቷል ከዛ በሆዷ ስላለው ጽንስ እያደገ ሳይድ መፍትሄ መፈለግ መቻል አለበት እንዴ ህፃን ልጅ ገና በ12 አመት ነፍሰ ጡር ሆና ቢባል አሁን ሰውስ ቢሰማ ምንድነው የሚለው የትም ትታት ሄዳ ስላልወለደቻት አይደለም የሚባለው ደህና ነገር የሚያስብ ደህና ነገር የሚያወራ ሰው አለ ብለህ ነው ዘመዶቻቸው የሚሰሙ ምንድነው የሚሉት ምንድነው የሚያደርጉት እሱስ የሚያወራው ምንድነው ወሬኛ ሆኗል እኮ በቃ ሴት ደንበኛ ወሬኛ ጥፋቱን ለመደበቅ አሁን ወሬኛ ሆኖ የኔን ስም ነው ያጠፋ ያለው ዘመዶቻቸው ቢሰሙ ያምኑትም ብለህ ታስባለህ ያምኑታል የትም ጥላት እያደረች የትም ይዛት እየሄደች የትም እንዲያረጋቻት እንደዚህ አስደረገቻት ብሎ ነው የሚያወራው ገባ እስካሁንም እድሉ ስላላገኘ ነው የሚያወራበት ቶሎ ስለደረሰበትና እሱ በቁጥጥር ስር ስለዋለ ነው ስለዚህ አሁንም ነው ለቅሶ ነው መቃዠት ነው መባነን ነው ደስተኛ አይደለችም በቃ የምታየው ሰው በሙሉ ለሷ አውሬ ነው ወጣ ቁጭ ብላ ድሮ ስትለፈልፍ የምትውለው ልጅ አሁን የምን መለፍለፍ አንድ ቃል አታወጣም አንድ ቃል ካወጣሽ በቀን ተአምር ነው ምግብ እንደ ድሮሽ ብላ አትበላም ሰውነቷ እየጫጨ ሄዷል ገብቷል ስለዚህ እቺ ልጅ በጊዜ መጀመሪያ እኮን ለጎን መደረግ የሚቻልም ከሆነ ስነ ልቦና ህክምና ያስፈልጋት ከሆነ እሱን እንግዲህ እኔ ባለሙያ ባልሆንም እኔ በማህየም እንትኔ ነው ምነግርህ እሱንና ይሄ አሁን የሽሉን መቋረጥ እሱን ከሐኪሞች ጋር ተነጋግረህ ያ ነገር ጎን ለጎን የሚሄድበት ነገር እንዲፈጥን ፈልጋለሁ እኔ ይሄንን ካየው በኋላ ለኔ መፎይታ ነው እሷን ወደምትሰጥበት ሰጣችሁ እኔም ወደ ሀገር ይገባለሁ እዚህ ምንም አልሰራም እንደው ገብቷል በዚህ እድሜ እኔ ይሄንን ያሳየኝ ለምን ለፈተና ነው በቃ ሲያሮጥም ያመጣኝ ይሄን ያህል አመትኛ ቤተክርስቲያን መሄድ እነሱም ሲሄደው ሲመለሱ ለነሱ የሚገባቸውን ነገር አድርጌ ተመርቄ በሰላም ስንኖር የነበረበት ቤት ነው እነሱ ከሞት በኋላ ሰይጣን ምን እንደተጠናወተው አላውቅም እንደዚህ ሆኖ ማለት ነው ቀድሞ ይሄን እንደሚፈጠር ባቅ ነው እኔ እስካሁን እዛ ቤት አልቀመጥም ነበር እና አሁንም የምነግርህ ነገር እባክህ እኔ ላንተ ሰጥቼዋለሁኝ አፍጥነልኝ በቃ እኔ እየታመምኩ ነው ከሷ በላይ እኔ ታመምኩ ከሷ በላይ እኔ ተጎዳው የሷም ነገር ያመኛል የሷ ነገር እሷ እኮ ልጅ ስለሆነች ምናልባት እንትን ብላው ሊሆን ይችላል እኔ ደግሞ በጣም ከሷ በላይ ጉዳት ውስጥ ነኝ ያለሁት እና እርዳኝና የሚሆነውን በአስቸኳይ እንዲሆነውን በፍጥነት እንዲሆን ማድረግ ይኖርብሃል እኔንም ገላግለኝ እባክህ እኛም እንግዲህ ለማድረግ ምን ሞከረ ይሄንን ነው የኔ እናት ምክንያቱም ከዚህ በተሻለ መልኩ ሌላ የምናረጋቸው ነገሮች የሉም ምክንያቱም ብዙ ነገሮች ነው የተፈጠረው ብዙ ነገሮች ነው ይሆን ያለውና በተለይ እዚህ ልጅ ላይ እየደረሰባት ያለው ነገር ቀላል አይደለም ስለዚህ ከምንም በላይ እንዳሉት ነው የስነ ልቦና ህክምና በደንብ ያስፈልጋታል አሁንም ግን እርሶ
ብዙ ነገሮችን ትተው በዚህ ሁሉ መከራ ውስጥ ህጻን ልጅ አለ። ከዛ በተጨማሪ ደግሞ ወደዚህ ቦታ ላይ የመጡ ከኛ ጎን ስለሆኑ ስላገዙን ከልብ እናመሰግናለን እውነት ለመናገር። ከዛ በተጨማሪ ግን እንደው ስለ ኤርሚያስ መልካምነት ነግረውኝ ነበርና ስለዚህ ስለ የእርሶ ያክስት ልጅ ነው ስለተባለችው ስለ አርሴማ ተጨማሪ አስተያየት ወይ ደግሞ ስለ ተጨማሪ ባህሪዋ የሚነግሩን የሚያውቁት ነገር ካለ ግልጽ አድርጉልኝ። ምክንያቱም እሷን ማግኘት እሷን በእንደዚህ አይነት መልኩ ለመያዝ መሞከር የተሻለ ግባት ስለሚሆን ሌላ የሚያውቁት መረጃዎች ካሉ የት ልትገኝ እንደምትችል እንዲሁም ደግሞ ከዚህ በፊት ከሀገር ወጥታ የምትኖርበት አጋጣሚ ካለ ወይ ደግሞ ከሌሎች ሰዎች ጋር የተገናኘ ሰው ከሆነች ንገሩኝ እስቲ። እኔ ስለሷ አሁን እኔ በቂ መረጃ ይኖረኛል ብዬ ቃል የምገባው ነገር የለም። ልጅቷ ቀልቃላ ናት በተፈጥሯ ከልጅነቷም ጀምሮ አሁንም ቀልቃላ ናት። ገብቷል። የሚጎዳትና የሚጠቅማት እንኳን ለይታ የምታውቅ አይመስለኝም። አንድ ነገር የሆነ ነገር መዘዝ ሊያመጣባት እንደሚችል እንኳን የምታስተውል አይመስለኝም። እንደገና ደግሞ ገንዘብ ለምዳ ሊሆን ይችላል፣ የተለያዩ ባለጌ ጓደኞች ይዛ ሊሆን ይችላል እና እኔ ጋር የመጣች ጊዜ ሰላም ልትለኝ አንድ ቀን የመጣች ጊዜ ጓደኞቿ ጋር ወደ ሳሪስ ልታድር እንደምትችል ነግራኛለች። ረዲና ሂጅ ብላት። ከዛ ውጭ እኔ ምንም መረጃ የለኝም። እንግዲህ ሳሪስ ወደ የት አካባቢ እንዳለች እኔ እንደዚህ ብዬ ልጠቁም አልችልም። ደጋግማ ብትመጣ ኖሮ በቂ መረጃ ሊኖረን ይችላል ብዬ አስብ ነበር እና ፈጣሪ ይርዳን እሷን ለማግኘት። ለምን መሰለህ አሁን እንደገና የነበረው ቀድሞ የነበረው ጉዳት ሳያንስ አሁን ደግሞ እንደገና ተጨማሪ ጉዳት ለመፈጸም መሞከር በዚህ ህፃን ልጅ ላይ ይሄ ከባድ ነው። እንደገና ገንዘቡን ኬታ መጣችሁ? ይሄ መጣራት አለበት። ይሄ እናንተን ነው የሚመለከተው፣ መጣራት አለበት። ለምን መሰለ ይቺ ልጅ እንደዚህ ካደረገች እኮ ሌሎች ብዙ ህፃናትን በገንዘብ እየተገዛች ልታጠፋ ነው ማለት ነው፣ ልትጎዳ ነው ማለት ነው። አይመስልህም? አይደለም ለዛ ነው ማሰባው ምንድነው ምክንያት አሁን ይሄ ብዬ ማልነግሮት ብዙ ነገር አለ። ምክንያቱም ገና ከሱ በተለይ የምንረዳው እሱን ከመመርመር ልናውቅ የምንችላቸው ነገሮች አሉና ከዛ በኋላ ነው ደግሞ ደርሶ ነገሮችን ልናመጣ የምንችለው። እዚህ ነገር ላይ በደንብ መመካከር መቻልም አለብን ያስባለሁ። ከምንም በላይ ደግሞ ስለ ልጇ ጤንነት፣ ስለ ደረሰባት ጉዳት፣ ስላለችበት ሁኔታ በደንብ እንዳሉት ነው። በዚህ ደሚዋ ነገሮችን አስተካክላ መውለድ የምትችልበት ሰዓት አይደለም ያለችውና በደንብ ማስተካከል መቻል አለብን። ስለ ኤርሚያስም የተወሰነ መረጃ ነግረውኛል። እንግዲህ ከዚህ በላይም እርሶን ማስጨነቅበት ምን አይታል ያኪሞች ማስረጃ አይደል ሰውነቷ ሁሉ እንደተጎዳ እነዚህ አረመኔዎች ናቸው እንጂ እውነት እነዚህ አረመኔዎች ናቸው። እሷን ጨምሮ አረመኔዎች ናቸው። በዚች ህፃን ልጅ ላይ 12 ዓመት ልጅ ላይ እጃቸውን ለማንሳት መሞከራቸው አረመኔዎች ናቸው። የሰውነቷን ጉዳት አስረድቶናል ሐኪም። እነዚህ አስተማሪ የሆነ ቅጣት ይገባቸዋል። እውነቴን ነው የምልህ። እሱንም እንዳትለቁ ተባባሪውንም ኤርሚያስንም በቃ ኤርሚያስንም እንደሱ ከመተባበር አልፎ ዋና ሰው ሆኖ እኮ ነው የተገኘው። ስለዚህ ከዚህ በላይ ወንጀለኝነት ምንም ልትለው አትችልም እኮ ምንም ልትለው አትችልም። አቤልን በመንከባከብበት እጄ ነው ኤርሚያስንም መንከባከብ የነበረው እንደ ልጅ አምኜው ማለት ነው። ቤት ትቼለት እኮ ሄዳለሁ። ወደ ገበያ ስወጣ እሷ እያለች እኔ ቤት አምኜ ስላመንኩት ትቼለት ሄድ ነበር። አቤል እኔ ሲሰድበኝ የሚመክረው የሚቆጣው ኤርሚያስ ነው። ነግሬሃለሁ አይደለ? ሊመታኝ ስለ ኤርሚያስ እንዳስጣለኝ ይሄ የተረገመ የነሱን ሞት ለሱ ባደረገው እውነቴን የነሱን ሞት ለሱ ባደረገው በእኔ ላይ እጁን ሊያነሳ እኔ ሊመታ እኔ አሳድጌ ለእኔ እጅ በልቶ ጠጥቶ እኔ ተንከባክቤ አሳድጌ እኔ ሊመታ የተዘጋጀ እኔ ሊመታ ያሰበ ደፋር እኮ ነው አቤል ማለት። የሥራውን ይሰጠዋል አይቀርም እሱ። ይሄንንም ደግሞ ጓደኛውን ኤርሚያስን እንደዛ ነበር ማሰብ። በቃ ከሷ ለየው ነበር። ሌሎች ቢኖርም እኔ ኤርሚያስን አስበልጥ ነበር። ግን አንዳንዴ ያመንከው ነው እንትን የሚል የሚያጠቃ። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ነገሮችን ለማየትና ለማስተካከል እንሞክራለን። አሁን ኤርሚያስ እኛ ጋር ይገኛል። ስለዚህ ኤርሚያስን ወደዚህ ቦታ ላይ አምጥቼ ደግሞ በቻልኩት አቅም ወደ ተባለችው ወይ ደግሞ አርሴማ ነች ተብላ ወደ ተገለጸችልን ሴት እንሄዳለን ማለት ነው። እሱ እርግጠኛ ለመሆን ስለዚህ ሴት ብዙ ነገሮችን አድርጎ ነው የነበረው። ድብ ካሜራ ማስቀምጦ ነገሮችን ለማየት ሙከራ አድርጎ ነበር። ስለዚህ ቀጥታ ወደ አርሴማ የሚመራበትን መንገድ እንፈልጋለን ማለት ነው። ከዛ አርሴማ ጋር እንደሄድን
ለምን ይሄን ነገር እንዳደረገች ይመስለኛል ከቪዲዮም እንደተረዳሁት ሌላ አለቃም ሳይኖራት አይቀርምና ይሄ ሁሉ ነገር የሆነው እንዴት እንደሆነ አናውቅም። ስለዚህ ይሄንንም ነገር ለማስተካከል ቀጥታ ወደዛ እናመራለን ማለት ነው። ከዛ በፊት ግን እስቲ ወደዚህ ቦታ ላይ ኤርሚያስን ይዤ ልምጣና ከኤርሚያስ ጋር አንዳንድ ቆይታ አደርጋለሁ ማለት ነው። እንግዲህ ወይዘሮ ዙልፋን ከልብ አመሰግናለሁ ስለሰጡኝ ብዙ ነገር። አሁን ላይ ወደ ልጅቷ መሄድ መቻል አለበት። ከዛ በኋላ ደግሞ ትክክለኛ የህግ መደበኛ ሂደቱን ተከትለን ወደኛ የምትመጣበትን መንገድ እንፈልጋለን ማለት ነው። ከዛ እንግዲህ እንደ ከዚህ በፊት ሁሉ ወይ ወደ ማደጎ ቤት ወይ ደግሞ ተጨማሪ እሷ ሊወስድ የሚችል ሰው ካለ ከምንዋንም ቅድሚያ መከታተል መቻል አለባትና ያንዳንዱ ነገር ደግሞ ከኔ ባልደረቦች ጋር በመሆን እንዲያወሩ እናደርጋለን ማለት ነው። እንግዲህ ስለሰጡኝ ስለመጡ አክብረውኝ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እሺ እያንዳንዱ ነገር ግልጽ አድርገህ ማትናገር ከሆነ ስለ ሴትዮዋ ሁሉንም ነገር ደርሼበታለሁ። እንዲሁም ደግሞ የቤት አጋዥ የነበሩ ሴትዮ እያንዳንዱ ነገር ግልጽ አድርገው ነገሩኛል። ስለዚህ ምንም ነገር ሳትንተባተብ እኔ ከዚህ በኋላ ነፃ መውጣት አለብኝ፣ አላስፈላጊ ነገሮች እያልክ እንድታወራ አልፈልግም። ግልጽ አድርገህ ትነግረኛለህ። ገባህ? እሺ ነገርኩህ፣ እናገራለሁ ያለውን ነገር። እሺ ስለዚህ ሁሉንም ነገር ግልጽ አድርገህ ትነግረኛለህ። እሺ ምንድን ነገር ነው የፈለከው? አንደኛ እቺ ስሟ አርሴማ እንደሆነ ደርሼበታለሁ። ምክንያቱም እና አቤል ጋር የነበሩት የቤት ሰራተኛ ከሷ ጋር ይተዋወቃሉ፣ ወይም ደግሞ ለና አቤል ሰራተኛ ያክስት ልጅ ነች እቺ አርሴማ ተብዬዋ። አንተን ወጥመድ ውስጥ ልከተነ የነበረው እቺ ቆሻሻ። ስለዚህ አሁን ወጥመድ ውስጥ ገብተህላታል። አንተ ነህ በቁጥር ስር ያልኩህ። ስለዚህ የት ነው የምትገኘው? በምን አይነት መልኩ ነው የተገናኛችሁት? ግልጽ አድርገህ ንገረኝ። የተገናኘንበትን መንገድ ነግሬሃለሁ ቅድም። ሰፈር ውስጥ እንደ አዲስ ነበሩ እኛ ሰፈር ውስጥ የገቡት ማለት ነው። እና በቃ እቃ አምጥተው ማለት እቃ አወረድንላቸው እኔና ጓጀለሴ ማለት ነው። እኛ ነው ያወረድንላቸው። እና በቃ ሰፈር ውስጥ ምንም ነገር ተሸካሚ ምናምን ስላልነበረ እኛ አወረድንላቸው። የምትፈልገው ነገር እንዳለ በቃ እኔ ነበር ማቀርብላት የነበረው። ማለት ሱቅ ላይ መላላክ ምናምን የለም፣ ጃር እንደ ውሃ ምናምን ሲፈልጉ እንደዛ ምናምን እኔ ነበር እንትን የምለው። ሰፈሩ ምናምን አላምላቸው ነበር። እቺ ሰራተኛው ያልካትንም ማለት ነው። እሺ። እና ግን የሆነ ታይም ላይ በቃ ማለት የምትፈልጊው ነገር ካለ ከዚህ በኋላ ብዬ ስልኬን ሰጥቻታለሁ ብያለሁ ቅድም። የምትፈልጊው ነገር ካለ ምንም ችግር የለውም አለው ታዝልሻለሁ ብያት ነበር። ግን እንደዚህ እዚህን ያህል ወጥመድ ውስጥ ተከተኛለች ብዬ አስቤ አላቅም ነበር። የት እንደምትውል ምናምን ይኸውልህ ዲቴል መረጃው የለኝም፣ ግን የሆነ ቦታ እንደምትቀመጥ ከሆኑ ሰዎች ጋር እንደምትገናኝ እርግጠኛ ነኝ። ማለት እርግጠኛ ነኝ ስለ እንዴት መሰለህ ጀስት ከኔ ጋር ሆነ የሆነ ታይም ላይ አስታውሳለሁ እኔን ቀጥራኝ ማለት ተደብቄ ሲሰማት ነበረ። በስልክ የሆነ ስልክ ስታወራ ሰምቻለሁ። ስለምን እንደምታወራ አልሰማሁም፣ ግን ስልክ ደውላ የተበሰጫጨች የሆነ እንደማዘን እንደ ፍራቻ ምናምን አድርጋ ስታወራ ሰምቻታለሁ። እና ያንን ነገር ለማጣራት ሞክሬ ነበረ፣ ግን ከማን ጋር እንደሆነ የት እንደምትውል ማለት ማንን እንደምታወራ ማን ልታወራ ትችላለች ጭንቅላቴ ላይ ምንም አይነት ጥያቄ ልፈጥር አልቻለብኝም ነበር። ምክንያቱም እቺ ሴትዮ እኔን እንደዚህ አይነት ወንጀል ውስጥ የከተተች ሌላ ነገርም ወንጀል ትሰራለች ያስባል ጠርጥሬ ነበር። ስለ አንድ ሰው መቼስ ዝም ብሎ እንደዚህ እቺ አይነት ህፃን ልጅን ማለት የ12 አመት ከምናምን የ11 አመት ከምናምን የሆነች ህፃን ልጅን ድፈሩ ብላ ከመሬት ተነስታ ልታዛት አትችልም ብዬ አሰብኩኝና መከታተል ጀመርኩ። ማለት በቃ ጀርባዋን ማጣራት ጀመርኩ። ስራውን እየሰራው ሳለ ማለት ነው። ጀርባ ማጣራት ጀመርኩኝ ከሆነ ሰው ጋር እንደምትገናኝ አትሊስት ይመስለኛል የሆነች ሴት ናት መሰለኝ ጠኛ አይደለም። ብቻ ግን የሆነች አንድ ቀን የሆነች ሴት ትገናኝ አይቻታለሁ ከሴት ጋር ማለት ነው። ኃላፊ ነገር ነች ወይስ ኃላፊዋ አትሁን እርግጠኛ አይደለም። ዲቴል መረጃ የለኝም። ግን በቃ የሆነ በፍራቻ ነው የምታወራት ምናምን ነገር እኔ እንደምታወራኝ አይደለም። እስቲ ትሰግድላታለች ራሱ ትሰግዳለች ስለ በቃ እንዴት ነው የፍራቻ ስግደት የለም እንደዛ ነው የምታደርግላት ስታወራት ራሱ ማለት ነው። እና በቃ የሆነ ታይም ላይ ሰፈርም በቃ ከራሴ ጋር ትንሽ ውዝግብ ውስጥ ገባሁኝና ለምን አልከታተላትም ብዬ ወሰንኩ። በቃ ቆርጬ ማለት ነው ቆርጬ ወሰንኩ። ለአቤልም ሳልነግረው ላልኩ ጀለሲም ሳልነግረው ማለት ነው ቆርጬ ወስኜ በቃ ለመከታተል ወሰንኩ። ስከታተላት ከአንድ ልጅ ጋር መገናኘት ጀመረች። ወጣት ነገር ናት፣ እዚህ ያለም ትልቅ ሰው ናት ምናምን ትባልም አይደለች። እሺ ማለት በቃ እንዴ ብዬ ላስረዳ በሷ ኤጅ የምትመዘናነት አይደለችም። እኔ በገንዘብ ተያዛት በምን ተያዛት ሌላ ፋይል ተያዘባት የማያውቀው ነገር የለም። ስለ ከእድሜያቸው አንፃር ማለት ነው ካነጻጸንኳቸው አንፃር ያቺ እኔ እንጃ አለቃዋ ናት ብዬም ለመገመት ይከብደኛል። ስትሰግድላትም ስትሽቆጠቆጥላትም ደግሞ አለቃዋ ናት ብዬም ለመውሰድ እንትን አለኝ። ብቻ ዲቴል መረጃ ውስጡን ያለውን ነገር አላውቅም ምንዋቱን አቱን እና ግን አንድ የምትውልበት ቦታ አለ። ስለ የሆነ ሻይ ቦታ አላት። የሆነ ሻይ ቤት የራሷ የሆነውን አላውቅም። እዛ ትቀምጣለች። አብዛኛውን ጊዜ ተቀምጣ እዛ ቀን ሙሉ ዋይፋይ ስትጠቀም ትውላለች። ሰው ይመጣል
የሚያገኛት ሰው ይኖራል ማለት በቃ ልክ እንደኔ አይነትም ወጣት ወንዶች ሌላ ስራም ታሰራለች መሰለኝ እንደኔ አይነቶቹን ምናምን የሚያገኙት ሰዎች አሉ እዛው ቁጭ ብላ በቃ ማትለይበት ቦታ ነው መሰለኝ እዛ ትቀመጣለች አብዛኛውን ጊዜ የምትቀመጥበት ቦታ ማለት ይመስለኛል ወዴት ነበረ ሰፈሩ ወደ ሳሪስ ነው እሺ ሳሪስ እንደሆነ ነገረኝ ነበር የሰዋት ወደ ሳሪስ ያክስት ልጅ የነበረው ሴትዮ ወይ ደግሞ ወደዛ እኔ የምትከታተላት የነበረው ሰፈሩን ሳጣራበት ሳሪስ ነው የሚባለው ሰውያለው ሰፈሩ ወደ ሳሪስ አካባቢ እስቲ እንትኑ ራሱ ካፌው ራሱ ማለት ነው ይሄ ሌክዠሪ የሆነ ካፌ አይደለም እንዴ ቢላ አስረዳሽ ብራዘር በቃ ይሄ አላ ዝም ብሎ ኖርማል ቤት ውስጥ ምናምን ሰው የሚገናኝበት እንደዛ አይነት ነገር ውስጥ ነው ቤቱ ማለት ነው ዶክሬት ያለች ካፌ ቤት ነገር ናት መሰለኝ ብቻ በር ላይ ምናምን ቡና ቤት አለች ውስጡ ምን እንደሚካሄድ አላውቅም እሷ የምትቀመጠው ውስጥ ነው ግን ቁጭ ብዬ እኔ አንድ ቀን እስቲ ዝም ብዬ አንድ ቀን ጊዜ ወስጄ እከታተላታለሁ እንትን ማለት ከራሴ ጋር ጥያቄ ፈጥሮና ጫታን ገዛው በቃ መጠቃቀመው ነገር ምናምን እዛ ጋር ተጠቃቀመው ቃል ሙሉ ጠበቅኳት የወጣችሁ ስንት ሰዓት መሰለኝ ያባት ማዘርተሙት በቃ ዝም ብላ ስንት ሰዓት ነው 3 ከምናምን በቃ ብቻ ወደ 4 ሰዓት እየሄድን ነው ምናምን አንተ በቃ ተነስቼ ተስፋ ቆርጬ ልስል ወጣች እና እዛ ውስጥ ነው የምታሳልፈው ሳሪስ የሚባል አካባቢ ላይ ምን ሰፈር ነው ሳሪስ ብቻ ይሁን አማራ አስፋልት ውስጥ ለውስጥ አለ በጣም ውስጥ ለውስጥ አለ ያው ስትሄድ ግን ተጠንቀቀ መሄድ አለበት ማለት ሰፈሩ ቆሻሻ የሆነ ሰፈር ነው አይመቸኝም ሰፈሩ እና የሚያስጠላም ሰፈር እንደሆነ ሰምቻለሁ እሷ የምትልበት ቦታ ደግሞ ልጅቷን መጠንቀቅ አለበት ምክንያቱም አሁን እኔ እንደዚህ አይነት ወንጀል ውስጥ ከከተተችኝ አንተን ደግሞ ሌላ ነገር ታደርጋለሽ ያስባለሁ ምክንያቱም ከባድ ሴት ናት እንደዚህ ካደረገች አይቀር ማለት ነው እና ወደ ቦታው ወስደህም ወይ ቦታውንም ሎኬሽኑን መጠቁማለሁ ችግር የለውም ከፈለክም ወስዳለሁ ግን ስትሄድ ተጠንቀቀ መሆን አለበት ነው ገባ የሆነ ነገር ልታረገ ትችላለች እንደነገርኩ ልክ እንደኔ አይነት ሰዎች አሉት ሌላ ስራ የምታሰራቸው ጋርድ ነገር ይኖራታል አይታወቅም እንደዚህ አይነት ስራ መስራ ቆይ ከዚህ በፊት ገጥሞ ያውቃል ምናልባት አንተ ስራን በአግባቡ ያልተወጣባቸው አጋጣሚዎች ላይ ወይ ደግሞ እንደዚህ የመፍራት ነገሮች ሲኖሩ ሰዎች ለካበት አቃለች አንዴ ልክ ነህ አስታወስከኝ እንደዚህ ጋርድ ስል ምን አስታወስከኝ መሰለ ስራውን በቃ ለመወጣት በጣም ጊዜ ፈጅቶብኝ ነበር ምክንያቱም በጣም ከብዶኝ ስለነበር ማለት እና በቃ ሰፈር ላይ ቁጭ ብዬ ድድያ ያሰጣው ነበር እዚያው ሰዎች ተመጡ በቃ ምን ያካክላሉ ገደንግድ ናቸው ምንም አማራጭ አልነበረም ምንድነው ምናምን በዛ ጋር መጣላት ይችላል ድንጋይ አለ ድንጋይ መቼስ አይገዛም ድንጋይ ላነሳሰል አለ ሁሉም ሽጉጥ አሰል መሳሪያ ሰል ምንድነው ምን አረኩኝ እኔ ምንም ነገር አልሸጥም ምናምን አልኳቸው በቃ እዛ በኋላ ስራውን በአግባቡ በቶሎ ማስጨርስ ከሆነ ከዚህ በኋላ የሚከተለው ይሄን እርምጃ እኛ እንወስዳለን ምናምን አሉ እንዴ ስለምን ስራ ነው የምታወራው ምናምን አልኩት ስማን ራሱ አልጠቀሰልኝም ብቻ ግን ስራውን የታዘዝኩን ሰው እየታቃለ አለ የታዘዝኩን ስራ ታቃለ በአግባቡ ፈጽም ምናምን ብሎ ዛቱብኝ ሁለት ናቸው ምን አባታቸው ያካክላሉ በፈጣሪስ አስፈራርተውኛልና ለዛም ነው ተጠንቀቀ እንትን እንዳይሉ ያልኩት አለ እናንተ ማለት ነው ይመስለኛል ከጀርባ ይከታተሏታል ከሷ ጋር ይሆናሉ መሰለኝ በርግጥ ባላቀም ከዛ አሁን ያልኩ ቦታ ላይ እቺ ሻይ ቦታ ቡና ቤት ውስጥ አዛ አላያቸውም አብዛኛውን ጊዜ ሲመጡ አላያቸው ግን ከሷ ጀርባ ርቀት ኖሯቸው ተደብቀው እንደሚጠብቋት እርግጠኛ ነኝ ምክንያቱም ሴት ልጅ ናት ማታ በዛ ሰዓት ላይ ስትወጣ ምናምን ዝም አትባል ተደብቀው እንደሚከተሏት እርግጠኛ ነኝ ከኔ በላይ ገንዘብ እንደምከፍላቸው እርግጠኛ ነኝ ማለት ለኔ ለአንድ ስራ ይሄንን ብር ከከፈለች ለነሱ ደግሞ ቀን በቀን ለሚጠብቋት ሰዎች ጋርዶች ምን ያህል ብር ተከፍላቸዋለች ብለ ማሰብ ነው እና ብቻ ግን ተጠንቀቅ እኔ ቦታ ወስዳለሁ ግን ስትል ግን ተጠንቀቅ ነው የሆነ በቃ ያሉን ሰዎች እነዚህ ካለ ኃይል መጨመር አለበት ፖሊሶች ውስጥ ይዘህ መሄድ አለበት ካሉት ፖሊሶች አንፃር ማለት ነው ጨመረ መሄድ አለበት አደገኛ የሆነ ሴት ናት በቃ ማለት እቺን የመሰለች አንድ ፍሬ ህፃን ልጅ እንደዚህ ካረገች እኔ እንጃ ሰው ከመግደል አትተናነስ ሰው ከመግደል ወደ ኋላ አትልም በእርግጠኝነት ማለት ነው ይኸውልህ ሰዎቹ አንተ ከመታላቸው አንተ እንደምታስባቸው ወይ እንደኛ አይነት ወጣት ዱርዬን ወመት አይደለም ግን እንግዲህ ናቸው በቃ ምን ያካክላሉ በራዘሪ ሲጋሽ ማሙሹ አውጥቶ ምናምን ሲያሾፈኝ እዛ ጋር ምንም ማድረግ አልቻልኩም አንቲለም ያውጣብሻል ካለ ለአንተም ተጠቀም ግን ብትጠነቀቅ ባይ ነኝ እንደኔ ማለት ነው ምክንያቱም እኔ ቃል የለኝም እኔ በቃ ቦታው ይጄ ራሱ በገላት ደስ ይለኛል እኔ እንደዚህ አይነት ወንጀል ውስጥ ከከተተች ማዘር ተሞት ነው
ትሰማኛለህ? አሁን ተያይዘን አንድ ላይ ወደዛ ቦታ ላይ እናመራለን። የተባለውን ቦታ እንፈልገዋለን። ምንም አይነት ወጥመድ፣ አላስፈላጊ ነገሮች አልፈልግም። ተግባባን? ኧረ ምን ወጥመድ ነው? ስማኝ፣ እኔ ነው እያንዳንዱን ነገር በስርዓት ለማስኬድ እንሞክራለን። ቀጥታ ወደ እሷ እናመራለን። ከዛ በኋላ እሷ የምናገኝበትን መንገድ እንፈልጋለን። ሌላ አይነት ረብሻ ውስጥ መግባት አልፈልግም። ሰማኸኝ አይደል? ኧረ ኖርማል ነው እወስድሃለሁ። ውድ ቤተሰቦች ያው በቻልነው አቅም ወደዛ አካባቢ ላይ ለማምራት እንሞክራለን። ጊዜ ማጥፋት መቻል አለብን ብዬ አላስብም። ምክንያቱም ህጻን ልጅ ነው የተጎዳችው። የተባለችው ሴት ደግሞ የምትገኝበት አድራሻ አለ። እንዲሁም ደግሞ የቪዲዮ ማስረጃ ይዟል አጠገብ ያለው ሰውና ያንን የቪዲዮ ማስረጃ ለባልደረቦቻችን ሰጥተናል። እነሱ እየፈለጓት ነው ያሉት። ስለዚህ ቀጥታ ወደዛ እናመራለን ማለት ነው። ከዛ በኋላ ምን አይነት ነገሮች ይኖራሉ አናውቅም። ነገር ግን እቺ ሴት ምን አይነት አላማ ነው ያላት? ምክንያቱም በስልክ ስታወራ ነበር ሌላ አለቃ እንዳላት ጭምር በደንብ ግልጽ ነውና ሌላ አለቃዋ ማን ነው ወይስ ማን ነች? እንዲሁም ደግሞ ይሄን ያህል ገንዘብ የሌላ ሴት እንደሆነች የራሷ ያክስት ልጅ የሆነችዋ ሴት እንግዲህ በሚገርም ሁኔታ የዛ ቤት አጋዥ ሆና መሰራ ሆነ ተገኝታለች። እና የሁሉ ነገር የሆነው እንዴት ነው? በደንብ ለማጥራት እንሞክራለን ማለት ነው። እስከዛው ድረስ ቸር ቆዩ።